ሁላችንም ዛሬ ወደምንመለከተው ክፍል እንሄዳለን። የሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስትመለከቱ ቁጥር 6 ላይ እንደዚህ የሚል ቃል አለ። ጴጥሮስ ግን ይላል ብርና ወርቅ የለኝም፣ ይሄን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። ይሄ one of the healings በሐዋርያት ሥራ መጽሐፍ ውስጥ መጀመሪያው ከተፈጠሩ ሂሊንጎች መካከል አንዱ ነው። ዝም ብዬ ሳጠና የሐዋርያትን ሥራ መጽሐፍ ወደ 9 ስፍራዎች ላይ ትልልቅ ፈውሶች የተመዘገቡ ፈውሶች ማለት ነው እና ሌሎች ቦታዎች ላይ ደግሞ በሐዋርያት እጅግ በጣም ብዙ ታምራትና ድንቅ ይደረግ ነበር የሚል ቃል በተደጋጋሚ ትመለከታላችሁ። እዚህ ቦታ ላይ ብርና ወርቅ የለኝም። አሁን ያለንበት የዘመናችን ሜንታሊቲ፣ የዘመናችን አስተሳሰብ ማይንድ ሴት የሚነግረን ነገር ብር ካለ ሁሉ ነገር እንዳለ በሚነግረን አትሞስፌር ውስጥ እና ትውልድ ውስጥ ነው ያለነው። ብር ከሌለ ደግሞ ምንም በቃ ፓወር እንደሌለው ሰው እያሰበ የሚኖርበት ዓለም ውስጥ እና ትውልድ ውስጥ ነው ያለነው። ስለዚህ መኒ ቶክስ ይሏቸዋል ሰዎች አይደል? ብር ካለ በሰማይ መንገድ አለ ይሏቸዋል። ብር ካለ ሁሉ ነገር አለ፣ ኦፖርቹኒቲን የሚያመጣው ብር ነው ብለው የሚያስቡበት አስተሳሰብ ያለበት ትውልድ ውስጥ ነው ያለነው እና እኛም ይህ አስተሳሰብ አንዳንዴ ስለገዛን ብር ከሌለ ሁሉ ነገር የሚደፋብን አይነት ሰዎች ሆነን ነው የምንኖረው። ብር የሁሉም መልስ ግን አይደለም። እግዚአብሔር የተባረከ ይሁን። አሜን። ከብር በላይ የሚያስፈልግ ነገር ግን እግዚአብሔር የተባረከ ይሁን። they have that confidence በሄዱበት ስፍራ ሁሉ በኪሳቸው ውስጥ ብርና ወርቅ ይዘው አይደለም የሚመላለሱት። በጣም ተራ ሰዎች ናቸው። በጣም በቃ አሳ አጥማጆች ናቸው። ቋንቋ ያልተማሩ፣ ፊደል ያልቆጠሩ ምናምን አይነት ሰዎች ናቸው። በሰው አይን ብዙ ስታተስ የላቸውም። ግን they have very huge confidence። እግዚአብሔር የተባረከ ይሁን። ማንም ሰው የሌለው እጅግ በጣም የከበረ ነገር እነሱ ጋር እንዳለ ይገባቸው ነበር። ያም ደግሞ ያለኝ ይሄ ነው አለና ያለውን መዘዝ አድርጎ ሲያወጣ የመዘዘው ነገር ምንድን ነው? በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር የተባረከ ይሁን። ያለኝ አለ ስሙ ነው አለኝ። እግዚአብሔር የተባረከ ይሁን። ያለኝ ኢየሱስ ነው አሉ። እግዚአብሔር የተባረከ ይሁን። የኢየሱስን ፓተርን ነው ባይዘው የሚከተሉት በአገልግሎት ላይ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ጴጥሮስ እንደሚነግረን በሱ እንድታምኑ ብቻ ሳይሆን ምሳሌንም ትቶላችሁ ሄዷል አለን። ምሳሌም ትቷል ጌታ ኢየሱስ ክርስቶስ። ለደህንነታችን የፈጸመው ነገር ቢኖርም ግን ምሳሌ ትቶልናል። ምን አይነት ምሳሌ? እንዴት እንደሚኖር አይደል? ከኔ ተማሩ አለ ኢየሱስ ክርስቶስ አንድ ጊዜ። ከኔ ተማሩ፣ እኔ በልቤ የዋህ ነኝ፣ በልቤ ትሁት ነኝ፣ ከኔ ተማሩ አለ አይደል? ጌታ ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቶችን እግር አጠበና ከኔ ተማሩ፣ እናንተ መምህር ትሉኛላችሁ፣ እንዲሁም ነኝ፣ እኔ ግን ያደረኩትን አስተውሉ፣ ከኔ ተማሩ። ባህሪውን ማንነቱን እንድንማር ይፈልጋል። እና ሌላው የተማሩት ነገር ከሱ how he ministers በየስፍራው በዞረበት ስፍራ አገልግሎቱን ሃንድል እንዴት እንደሚያደርግ ከኢየሱስ ተምረዋል። የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን ይለናል? ጌታ እግዚአብሔርም ኢየሱስ ክርስቶስን በመንፈስ ቅዱስ በኃይልም ቀባው፣ እሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ ይላል። this was his ministry። ወንጌል ይሰብካል። በአጋንንት ደግሞ የተጠቁትን ሰዎች ኦፕሬሽን በጠላት ያለ ይሄ ተጽዕኖ የሚባለው ነገር ብዙ አይነት ነው። many forms ነው። ሰይጣን ሰዎችን ኦፕረስ የሚያደርገው በብዙ አይነት መንገድ ነው። በብዙ አይነት መንገድ አንዳንዱ ጮ የሚወጣ ነገር ነው። አንዳንዱ በእግዚአብሔር ቃል ትምህርት የሚላቀቅ ነገር ነው እና በበሽታ ያጠቃል። አጋንንት ሰዎችን በፍርሃት ያጠቃል፣ በኢኮኖሚ ያጠቃል። ብዙ አይነት ኦፕሬሽኖች አሉ ጠላት ሰዎችን የሚይዝበት። ኢየሱስ ግን
የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ይላል። በዞረበት ስፍራ ሁሉ ዲስማንትል የሚያደርገው የአጋንንትን ሥራ ነው። የጨለማውን መንግስት እያፈራረሰ ይሄድ ነበር። እግዚአብሔር ተባረከ ይሁን። they were following that example። ወንጌልን በሚሰብኩበት ጊዜ በሰዎች ላይ ያለን ተጽዕኖ እየሰበሩ ይዞሩ ነበር። እግዚአብሔር ተባረከ ይሁን። አሜን። እና መንፈስ ቅዱስ አንዱ የመጀመሪያው ሐዋርያት ሥራ ምዕራፍ 2 ላይ በእነሱ ላይ በወረደባቸው ጊዜ መጀመሪያ የተቀበሉት ነገር ምንድነው? በአዲስ ቋንቋ ተናገሩ ይላል። ግን የመንፈስ ቅዱስ መሰጠትና የመንፈስ ቅዱስ ሙላት ግን በልሳን ተናግረን ልሳን ላይ እንድንቆም ግን አይደለም እግዚአብሔር የሰጠን። መንፈስ ቅዱስ ይዞት የመጣው ብዙ ልዩ አይነት የእግዚአብሔር ጸጋ አለ። እግዚአብሔር ተባረከ ይሁን። ባለፈው ስናገር ሰምታችኛል። ኤፌሶን ምዕራፍ 3 ላይ እግዚአብሔር ይባረክ። አሁን በዚህ በዘመኑ መጨረሻ እግዚአብሔር በቤተ ክርስቲያን በኩል ልዩ የሆነውን ጸጋውን እግዚአብሔር ይባረክ ገለጠ ይላል። ለምን ሲባል በሰማያዊ ስፍራ ባሉ አለቆች፣ ስልጣናት፣ ዙፋናት ዘንድ ምን ትሆን ዘንድ? ትታይ ዘንድ፣ ትታወቅ ዘንድ። ስለዚህ የመንፈስ ቅዱስ ጸጋ አለ። ከነሱ ጋር ሆኖ መንፈስ ቅዱስ ልዩ ጸጋ በእነሱ ውስጥ ይገልጥ ነበር። ዮሐንስና ጴጥሮስ ናቸው። በጸሎት ጊዜ እየሄዱ እያሉ ቅድም ያነበብነው ክፍል ያ ሽባ የነበረ ሰው ቤተ መቅደስ በር ላይ ቆሞ ገንዘብ እየለመነ ሳንቲም እየለመነ ይኖር የነበረ በሰዎች ላይ ዲፔንድ ያደርግ የነበረ ሰውዬ በቃ ልክ እንደ ማንኛውም ሰው አይቷቸው ገንዘብ ለመናቸው ይላል። እና ከዛ ጴጥሮስ እንደዚህ አለው፣ ተመለከተው፣ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በዚያም ጊዜ እጅና እግሩም ቁርጭምጭሚቱም ጸና ይላል። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን ያመሰግን ነበር። ከነሱም ጋር ወደ መቅደስ ገባ ይላል። እግዚአብሔር የተባረከ ይሁን። ሉክ ዘ ሜንታሊቲ፣ ሉክ ዘ ማይንድ ሴት። ማን አለኝ? ክርስቶስ አለኝ። በእኔ ውስጥ ማን አለ? ኢየሱስ አለ። እግዚአብሔር የተባረከ ይሁን። አይኖ ገንዘብ የለኝም፣ አይኖ የምፈልጋቸው ነገሮች አልተሟሉልኝም፣ ግን ማን አለኝ? ኢየሱስ ክርስቶስ አለኝ። አሁን በዚህ ዘመን ያለን ቅዱሳን በእንዲህ አይነት ኮንፊደንስ ኢየሱስን ይዘን ስራችን ቦታ ላይ ብንመላለስ፣ እዛ ስራ ቦታ ቁጭ ብለን ምሳ እየበላን መጥተው ካጠገባችን ቁጭ ብለው ብዙ ፕሮብሌሞቻቸውን ሲያወሩን፣ እህቴ እኔ ጋር ኢየሱስ አለ። እግዚአብሔር የተባረከ ይሁን። አሜን። ወንድሜ እኔ ጋር ኢየሱስ አለ። እግዚአብሔር ይባረክ። ይህን ኢየሱስን ብትቀበል፣ ከዚህ ከኢየሱስ ጋር ብትግባባ፣ ከዚህ ከኢየሱስ ጋር ብትተዋወቅ፣ ይህንን ቀንበርን ኢየሱስ ይሰብርልሃል። እግዚአብሔር ይባረክ። እሱ የማይችለው ነገር የለም። እግዚአብሔር ተባረከ ይሁን። ኢየሱስ አለን። በቃ መገረም እንደሞላባቸው ሰዎቹ ይናገሩና እንደዚህ ይላል ቁጥር 11 ጀምሮ፣ እርሱም ጴጥሮስንና ዮሐንስን ይዞ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ኦል ዲ አቴንሽን ወደ እነሱ በመጣበት ጊዜ አንድ ነገር ተናገሩ። ይሄ የሆነው ነገር በገዛ ኃይላችን ይመስላችኋል ወይ? ይሄ የሆነው በእኛ ኃይል አይደለም። እግዚአብሔር ይባረክ። ኦር ደግሞ ይሄ የሆነው እኮ እኛ እግዚአብሔርን በመፍራታችን ወይም የተለየን ፍጥረት በመሆናችን የተለየ ስፒሪቹዋል ሰዎች በመሆናችን አይደለም የሆነው፣ በገዛ ኃይላችን አይደለም። እግዚአብሔር ራሱ ሲናገር ምን አለ? በመንፈስ እንጂ አለ። እግዚአብሔር ይባረክ። አሜን። በኃይልና በምን አይደለም፣ በብርታት አይደለም። እነዚህ አሁን የምላችሁ ነገሮች፣ ተአምራቶች በሰዎች ሕይወት ውስጥ የሚሆኑት ከኛ ኃይል የተነሳ አይደለም፣ ወይም ከኛ ኦቨር ስፒሪቹዋል ከመሆናችን የተነሳ አይደለም። ከምን የተነሳ ነው? ከመንፈስ ቅዱስ የተነሳ ነው። ከተሰጠን ኦቶሪቲ የተነሳ፣ ከተሰጠን ቅባት የተነሳ፣ ከተሰጠን መንፈስ የተነሳ የሚሆን ነገር ነው። እግዚአብሔር የተባረከ ይሁን። ከዛ ደግሞ ይሄ
መለስ አረገና ኢየሱስን መስበክ ጀመረበት። እግዚአብሔር የተባረከ ይሁን። ለነሱ የጠቀማቸው አንዱ ታሪኩ ኢየሱስ ላይ የሆኑት ነገሮች ሁሉ እዛው ፍሬሽ ስለነበሩ ታውቃላችሁ አላቸው። ኢየሱስ ክርስቶስ እንዴት አድርጋችሁ እንደገደላችሁት፣ እንዴት አድርጋችሁ እንደሰቀላችሁት ታውቃላችሁ አለ። እንደዚህ አላቸው። እግዚአብሔር ይባረክ። አሜን። ስለምን ትኩር ብላችሁ ታዩላላችሁ አለ። የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ሂሊንግ ተአምራት እግዚአብሔር ሲያደርግ የማን መክበር ውጤት ነው? የኢየሱስ ክርስቶስ መክበር ነው። እግዚአብሔር ተባረከ ይሁን። It's all about Jesus። መንፈስ ቅዱስ በመጣ ጊዜ አለ ጌታ ኢየሱስ ሲናገር ይመጣና እኔንም ያረጋኛል አለ፣ ያከብረኛል አለ። It's all about glorifying him። መንፈስ ገና አልወረደም ነበር ይለናል ዮሐንስ 7:37 ላይ። ለምን ሲባል ገና ኢየሱስ ምን አላረገም ነበር? አልከበረም ነበር። አሜን። ልክ ኢየሱስ ሲከብር ይህንን ከአብ ተቀብሎ ምን አደረገው ይላል? አፈሰሰው። የኢየሱስ መክበር ውጤት ነው። እግዚአብሔር የተባረከ ይሁን። ታምራቶች የሚሆኑት ያቺ ቤተ ክርስቲያን አንዱ ሴክሬቷ ኢየሱስ ክርስቶስን ግሎሪፋይ አድርጋለች። በቃ ራሳቸውን አይደለም በእጃቸው ሲፈጸም የሆነ ግሎሪ ወደ ራሳቸው አምጥተው ኮንሱም የሚያደርጉበት ሁኔታ አይደለም። ኢየሱስን ያከብሩ ነበር። እናንተ የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩ ሰው ይሰጣችሁ ዘንድ ለመናችሁ። ስለ በርባን ነው የተናገረ ያለው አይደል? የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው። ስለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህን የምታዩትን የምታውቁትን በእርሱም ዘንድ የእርሱ ጽም አጸናው። በእርሱም በኩል በሆነው እምነት በሁላችሁ ፊት ይህን ሰው ፍጹም ጤና ሰጠው ይላል። እግዚአብሔር የተባረከው። ኤቭሪቲንግ ኮኔክት የሚያደርጉት ከወንጌል ስራ ጋር ነው። እግዚአብሔር የተባረከ ይሁን። የምንፈልገውን አንዱ ስንፈልገው የምንፈልግበት ሪዝን ምንድን ነው? እግዚአብሔር የተባረከ ይሁን። አሜን። ተጠምቻለሁ፣ ተአምራትን አድርግ፣ እጅን ዘርጋ፣ በመካከላችን ስራ፣ እግዚአብሔር ሆይ ተአምራት፣ ድንቅና ተአምራት ይሁን ስንል የምንልበት ስፒሪት ሞቲቫችን ምንድን ነው? ሞቲቫችን ሪሊ ክርስቶስን ማክበር ከሆነ፣ ሞቲቫችን ሪሊ ወንጌልን መስበክ ከሆነ፣ ያንን ሰዎች አይተው ወደ እግዚአብሔር በቃ አቴንሽናቸው ዞር እንዲል ከሆነ የስ እግዚአብሔር በዛ ይከብራል። እግዚአብሔር የተባረከ ይሁን። ከዛ በኋላ ብዙ አይነት ተአምራቶች በሐዋርያት ሥራ መጽሐፍ ውስጥ ተፈጽመዋል። ምዕራፍ 5 ላይ የሐዋርያት ሥራ ምዕራፍ 5 ላይ ከ12 እስከ 16 እንደዚህ የሚል ቃል ይነግረናል። እግዚአብሔር የተባረከ ይሁን። ከ12 እስከ 16 በሐዋርያትም እጅ ብዙ ምልክትና ድንቅ በአሕዛብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድስ እንኳን ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑም ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶች ልጆችም ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላውም እንኳን ቢሆን ከነርሱ አንዳንዱን ይጋርድ ዘንድ ድውያንን ወደ አደባባዮች አውጥተው በአልጋና በወሽካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር። ሁሉም ምን ይሆኑ ነበር ይላል? ይፈወሱ ነበር። እግዚአብሔር የተባረከ ይሁን። አሜን። This was the everyday experience of the church በሐዋርያት ዘመን። በእኛም ዘመን በጣም እጅግ በጣም ብዙ ውስብስብ ኒድ ያለው ጄኔሬሽን ውስጥ ነው ያለን አይደል? we need the anointing። የእግዚአብሔር መንፈስ ያስፈልገናል። የእግዚአብሔር ቅባት ያስፈልገናል። እግዚአብሔር የተባረከ ይሁን። በዛ ፌቨር ውስጥ በዛ አኖይንቲንግ ውስጥ መመላለስ መቻል አለብን። ብዙ ቦታዎች ላይ አልገባም፣ ግን ከሞት ሲነሱ ታያላችሁ። ሰዎች ሽባዎች ሲነሱ ትመለከታላችሁ። ከአጋንንት ስራት ሰዎች ነፃ ሲወጡ ትመለከታላችሁ። እነዚህ ነገሮች ራቁብን ማለት የሉም ማለት አይደለም፣ አይሰሩም ማለት አይደለም። all we need መፈለግ። እግዚአብሔር የተባረከ ይሁን። እግዚአብሔር ፊት መጠየቅ። ጌታ የተባረከ ይሁን። አሜን። እግዚአብሔር በእኛም ሕይወት እንዲሰራብን ራሳችንን አቬል ማድረግ፣ ለእግዚአብሔር አሳልፈን መስጠት።
ያን ሜንታሊቲ መያዝ። እግዚአብሔር ይባረክ። አሜን። ስንጀምር ይህን ትምህርት ያልኳችሁ ነገር ይሄ ነው። ሁልጊዜ ኤክስፔክት በቃ ሲወጡ እግዚአብሔር ከነሱ ጋር ሆኖ እንደሚሰራ ኤክስፔክት ያደርጉ ነበር። እግዚአብሔር የተባረከው። ስለዚህ just expect him በስራ ስፍራ የሆነ ነገር እግዚአብሔር እንደሚሰራ እግዚአብሔር ይባረክ። ቅድም ጌዲ ሲያጸልየን ነበር። አሁን ይሄ መንዝ ለሆነ ነገር ወስነውት እያመለኩበት አይደል በጣም የተንቀሳቀሱ ያሉበት ጊዜ ላይ ናቸው ያሉት እና በጣም ያሳዝናል። በቃ አንዳንዶች በጣም ወጣቶች just 2 days ago በጣም ግፋቢል I don't know 14 ዓመት ቢሆናቸው ወንዶች ናቸው ሁለቱ እና just ፊታቸውን ሳየው በጣም የሚያሳዝን ፊት ነው። በቃ መንፈስ እንዴት አድርጎ ወጥተባ አድርጎ እንዳሰራቸው እና ሰው ቀና እንኳን ብለው ማየት እንደማይችሉ እስከማይችሉ ድረስ እና አንዳንዴ ደፋር ይመስሉናል። በቃ በጣም ደፋሮች በቃ ቦልዶች ይመስሉ አይደለም። በቃ በብዙ መንፈሳዊ ስርዓት ውስጥ ናቸውና በቃ ጸልይላቸው ነበር መኪና ውስጥ በቃ ከኋላ ተቀምጠው እኔ ጸልያለሁ ከፊቶኝ በቃ ጌታ ሆይ ፍታቸው እነዚህ ልጆች ፍታቸው እነዚህን ብላቴኖች። አትሊስት ፊታችን ጌታ አምጥቷቸዋል አይደል? ፊታችን አምጥቷቸዋል ስናቸው በቃ በጸሎት ግን እለበር በቃ አኖይንቲንግ ያስፈልገናል። የእነዚህን ሰዎች ቀንበር የምንሰብርበት እግዚአብሔር ተባረከ ይሁን። የእግዚአብሔር ክብር ያስፈልገናል። የእግዚአብሔር መንፈስ ያስፈልገናል። ቤተ ክርስቲያን ተሐድሶ ውስጥ መግባት ያስፈልጋታል። ስለዚህ እነዚህን ሂሊንጎች በምንመለከትበት ጊዜ አንደኛው የሚሆነው በክርስቶስ ኢየሱስ ስምና ስልጣን ነው። እግዚአብሔር የተባረከ ይሁን። ቅድም ስንዘምር ነበር በስሙ ውስጥ ምን አለ? ኃይል አለ። እግዚአብሔር ይባረክ። በስሙ ውስጥ ምን አለ? ክብር አለ። እግዚአብሔር ይባረክ። ይሄ ስም እግዚአብሔር ከፍ ያደረገው ስም ነው። እግዚአብሔር ይባረክ። ከስሞች ሁሉ በላይ የሆነውን ስም ሰጠው ይላል። እግዚአብሔር የተባረከ ይሁን። this name Jesus እግዚአብሔር ይባረክ። አሜን። ጉልበት የሚንበረከክለት ምላስ የሚመሰክርለት እግዚአብሔር የተባረከ ይሁን። ዘን እግዚአብሔር ለኛ ይሄንን ስም እንድንጠቀም ስልጣን ሰጠን። ሐዋርያት ሥራ ላይ አንድ ስፍራ እነ ጳውሎስ በሚጠሩ ስም አሉና ምን ማድረግ ጀመሩ ይላል። አጋንንት ማስወጣት ሲጀምሩ ጳውሎስንም አውቀዋለሁ ክርስቶስንም አውቀዋለሁ እናንተ እነማን ናችሁ ብሎ የተከታተለ የደበደበ አቆሳሰላቸው ይላል። because they were not authorized to use that name አይደል? ለኛ ግን እግዚአብሔር ይሄን ቃል ይሄን ስም እንድንጠቀም ምን አድርጎናል? ስልጣን ሰጥቶናል። ተሰጥቶኛል በርስት እግዚአብሔር ይባረክ። the name Jesus እግዚአብሔር ይባረክ። በሰማይና በምድር ከፍ ያለ ስም ነው እኮ እግዚአብሔር የሰጠን በሞት ላይ ስልጣን ያለው ብለን እግዚአብሔር የተባረከ ይሁን። እንደ እግዚአብሔር ካህን አሜን ስልጣን እንደተሰጠው ሰው እና እንዴት ነው በዛ ስልጣን የምንመላለሰው? ያለንን እንሰጣለን አሉ። እነዚህ ታምራቶች ከወንጌል ስብከት ጋር ይከናወኑ ነበር። እንደዚህ ነው የሚለን ጌታን በሚከተሉት ድንቅና ታምራቶች ምኑን ያጸና ነበር? ቃሉን። እነማ የሚናገሩትን ቃል? ሐዋርያቶቹ የሚናገሩትን ቃል። ስለዚህ እኔ በድፍረት ወጥቼ ወንጌልን ስሰብክ ወንጌልን ስመሰክር እግዚአብሔር ቀንበርን ይሰብራል ስል እግዚአብሔር ይባረክ የዘላለምን ሕይወት ይሰጣል ስል እግዚአብሔር ከየትኛውም ሱስ ያላቅሃል ብዬ ስናገር ያን የምናገረውን ቃል የምናገርለትን የእግዚአብሔርን ቃል እግዚአብሔር ደግሞ በድንቅና በታምራት ምን ያደርጋል? ያጸናዋል። ሰዎችን ሲፈታቸው ያሳያቸዋል። ይፈታል እግዚአብሔር በእናንተ ውስጥ በአንቺ ውስጥ ሆኖ በአንተ ውስጥ ሆኖ እግዚአብሔር ሰዎችን ይፈታል። ለቅዱሳን ሁሉ የተሰጠ ስጦታ ነው። እግዚአብሔር የተባረከ ይሁን። ስለዚህ ተናገሩ ወንጌልን አብራችሁ። እግዚአብሔር ይባረክ። እነዚህ ፈውሶች የእግዚአብሔር ፍቅርና ኮምፓሽን የሚገለጥባቸው ናቸው። ሰዎችን ስለሚወድ ነው እግዚአብሔር የሚፈውሳቸው። በቃ ስለሚወዳቸው ፍቅሩን ለማሳየት በቃ ሰዎች ይፈውሳቸዋል። ስለዚህ በቃ የእግዚአብሔር ፈቃድ ነው። አንድ ሰው ትዝ ይላችኋል ጌታ ኢየሱስ ክርስቶስ ከተራራ ሲወርድ አንድ ለምጻሞች ታውቃላችሁ በዛ ጊዜ ከማህበረሰብ ተገለው ነው የሚኖሩት እና ኢየሱስ ወጣ ሲል ነው የሚያገኛቸው። ለምን? ስፍራቸው ከተማ ውስጥ አይደለም፣ እነሱም ይፈልጋቸው የለም። እና ኢየሱስ ከተራራ ሲወርድ ይሄ ለምጻም እየተንደረደረ መጣና ኢየሱስ እግር ስር ወድቆ ምን አለው? ጌታ ሆይ
ልታነጻኝ ትወዳለህ አለው። ኢየሱስ ምን አለው? እወዳለሁ አለው። ንጻ። እግዚአብሔር ይባረክ። እወዳለሁ፣ ተፈወስ። እግዚአብሔር ይባረክ። እወዳለሁ፣ ነጻ ሁን። እወዳለሁ፣ የቀንበር ይሰበርል፣ እረፍ፣ ደስ ይበልህ። እወዳለሁ። እግዚአብሔር ይባረክ። የእግዚአብሔር ፈቃድ ነው ይሄ። እግዚአብሔር ይባረክ። የእግዚአብሔር ርኅራኄ ነው ይሄ። ስለዚህ ያንን ርኅራኄ የምናካፍል ሰዎች ነን። እነዚህ ሁሉ ፈውሶች፣ እነዚህ ሁሉ ታምራቶች ጸሎት ታዩባቸዋላችሁ፣ ውስጣቸው አብራችሁ እምነት ታዩባቸዋላችሁ፣ የመንፈስ ቅዱስ ሥራ ትመለከቱባቸዋላችሁ። መንፈስ ቅዱስ የት ቦታ እንዴት ባለ ሁኔታ ሙቭ እንደሚያደርግ አታውቁትም። እንዴት በምን ሰዓት መጥቶ እኛ አይደለን የምናንቀሳቅሰው መንፈስ ቅዱስን። ከኛ የሚጠበቀው ግን ምንድን ነው? እግዚአብሔር ይባረክ። አሜን። በእምነት መናገር፣ በእምነት መውጣት፣ በእምነት መጸለይ፣ በእምነት ወንጌልን መስበክ እና አንዳንድ ችግሮችን ሰምተን በጣም እኔ አንዳንድ ጊዜ ያለኝ ልምምድ ምንድን ነው? መቼም ለሁሉም ችግር መቼም መፍትሄዎች አይደለንም ማለት አለን። መፍትሄው እግዚአብሔር ሰጥቶናል። ግን ለሁሉም እንትን እንደ ራሳችሁን በዛ መንገድ አታስቀምጡም። ግን አንዳንድ ጊዜ ሰዎች የሆነ ኢሹ ሲነግሩኝ፣ የሆነ ፕሮብሌም ሲነግሩኝ መንፈስ ቅዱስ ናዚ ያደርገኛል። የሆነ ቱ ፔይ አቴንሽን፣ ለዛ ሁኔታ የተለየ ኤክስትራ አቴንሽን እንድሰጥ መንፈስ ቅዱስ የሚናገረኝ ጊዜ አለ። ያኔ አይ ኖ መንፈስ ቅዱስ ሊሰራ የፈለገው ስራ አለ። እግዚአብሔር ተባረከው። ስለዚህ የቱ ጋር መንፈስ ቅዱስ ገብቶ ምን እንደሚሰራ ስለማናውቅ እኛ ሁል ጊዜ ሬድሊ አቬለብል ሆነን መንቀሳቀስ አለብን። ኦልዌይስ የእግዚአብሔርን ቃል መናገር መቻል አለብን። እግዚአብሔር የተባረከ ይሁን። ቅድም እንዳለው መንፈስ ቅዱስ ለኢምፓወርመንት ይመጣል። ኢምፓወር ያደርጋቸው ነበር። ኢምፓወር ሰዎች እንዲሁ በተፈጥሮ ብቻቸውን ሆነው ሊያደርጉት የማይችሉትን ነገር እግዚአብሔር የተባረከ ይሁን እንዲያደርጉ ኢምፓወርመንትን ይሰጣቸው ጀመር። መፈወስ የእኛ ድርሻ አይደለም። none of us can heal። ኢየሱስ ግን he can heal። እግዚአብሔር ይባረክ። ፈውስ በእጃችን ሲከናወን ምን ማለት ነው? መንፈስ ቅዱስ ኤምፓወር አደረገን ማለት ነው። እግዚአብሔር የተባረከ ነው። በእኛ ውስጥ አልፎ ያንን በሽታ ከሰዎች ላይ እንዲለቅል መንፈስ ቅዱስ አኖይንት አደረገን ማለት ነው። እግዚአብሔር ይባረክ። ኤምፓወር አደረገን ማለት ነው። አጋንንትን ማስወጣት በራሳችን አንችልም፣ ግን መንፈስ ቅዱስ ኤምፓወር ሲያደርገን እግዚአብሔር የተባረከ ነው። አሜን። በመንፈስ ቅዱስ ጌታ እንደዚህ አለ፣ በእግዚአብሔር ጣት አለ አጋንንትን ማውጣ ከሆነ አለ በማንጣት አለ በእግዚአብሔር ጣት አጋንንትን ማውጣ ከሆነ የእግዚአብሔር መንግስት ወደ እናንተ ቀርባለች ማለት ነው አለ። አጋንንቶችን ድራይቭ አውት የሚያደርገው የእግዚአብሔር ጣት ነው፣ የእግዚአብሔር እጅ ነው። ስለዚህ we need to pray, we need to በቃ መንፈስ ቅዱስ ኤምፓወር አድርገን አገልግሎታችንን፣ ንግግራችንን፣ መውጣታችንን፣ መግባታችንን ከዛ ደግሞ ትራንስፎርም ደግሞ ያደርጋል መንፈስ ቅዱስ። እነሱን ደግሞ ወደፊት ደግሞ እንመለከታቸዋለን። የመንፈስ ፍሬ የሚመጣው ከትራንስፎርሜሽን ነው፣ ከመለወጥ ነው። እግዚአብሔር ተባረከው። አሜን። ስለዚህ እነዚህ ሁለት ጫፎች አሉት መንፈስ ቅዱስ። አንደኛው በእኛ ውስጥ የሚሰራው ስራ ነው። ሁል ጊዜ ትራንስፎርም እያደረገን ወደ ክርስቶስ ኢየሱስ መልክ፣ ወደ ክርስቶስ ኢየሱስ ማንነት እንድንለወጥ የሚያደርገን የሆነ ካራክተራችንን የሚቀርጸው እሱ አለ። ደግሞ ኤምፓወር የሚያደርገን የእግዚአብሔርን ስራ እንድንሰራ ኤናብል የሚያደርገን አቅምን የሚሰጠን፣ ጉልበትን የሚሰጠን፣ ቅባቱን የሚሰጠን። ስለዚህ ያለኝን አሉ እግዚአብሔር ይባረክ። አሜን። ዛሬ እስቲ ይሄን እንዲያዙልኝ እግዚአብሔር ይባረክ። እስቲ በእኔ ውስጥ በሉ እስቲ ኢየሱስ አለ በሉ እስቲ በእኔ ውስጥ በሉ እስቲ የስሙ ኃይል አለ ተሰጥቶኛል በሉ እስቲ እግዚአብሔር ይባረክ። አሜን። ብርና ወርቅ የለንም አሉ፣ ያለንን ግን እንሰጣለን። እግዚአብሔር ይባረክ። እንደ ባዶ ሰዎች አንመላለስ። እግዚአብሔር የተባረከ ይሁን።